አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ጤና ይስጥልኝ። ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? አለን። ዛሬ 2018 ግንቦት ላይ የግንባታ እቃዎች መረጃ ይዤላችሁ ቀርብ ያለው እንግዲህ የብዙዎቻችሁ ጥያቄ የሆነውን የድንጋይ አሸዋ፣ ገረገንቲ፣ ጠጠር በሜትር ኩብ እንዲሁም ደግሞ ጅብሰም በኬሻ ብሉኬት ባለ 15 ባለ 20 እንዲሁም ባለ 10 ሌላው ደግሞ አፈር እንዲሁም ደግሞ እዚህ ላይ የምንመለከተው ሲሚንቶም ጨምረን እንመለከታለን። እነዚህን በዝርዝር በፎርዋርድ እና በ6 ጎማ እና በሲኖ ስንት እየተሸጠ ነው የሚለውን በክልል ከተሞችና በአዲስ አበባ ያለውን መረጃ እንመለከታለን። ከዝቅተኛ እስከ ከፍተኛ ነው የምንመለከተው። እስከ መጨረሻ አብራችሁን ቆዩ። ያው በዚህ ቻናል የሚቀርብላችሁ መረጃ መካከል የወርቅ መረጃ በየጊዜው ሲጨምርም ሲቀንስም ይቀርባል። እንዲሁም ቤት ለመስራት ያሰባችሁ የ60 ቆርቆሮ፣ የ70፣ የ80፣ የ85 እያለ እስከ 140 ቆርቆሮ ድረስ ምን ያክል ብር ሊወስድባችሁ ይችላል የሚለው የሚቀርብበት ቻናል ነው። ሲቀንስም ሲጨምርም ማለት ነው። ሌላ ደግሞ የግንባታ እቃዎች መረጃ የቆርቆሮ፣ የሚስማር የመሳሰሉት የብረት የሚቀርብበት ቻናል ነው። እንዲሁም ደግሞ የፊኒሽንግ ስራ ይቀርባል። ሴራሚክ፣ ጅፕሰም ስራ፣ ኳርቲስ ስራ፣ ቀለም ስራ የመሳሰሉት ይቀርባል። እንዲሁም ቅዳሜና እሁድ ደግሞ ውጭ ላላችሁ ሀገራችሁ ገብታችሁ ምን ልስራ ብላችሁ ላሰባችሁ አዋጭ የሆነ ቢዝነስ እንድሰራላችሁ የምትፈልጉ ካላችሁ ከታች ኮሜንት ላይ ያስቀምጡልኝ። ቅዳሜና እሁድ ይቀርባል ማለት ነው። ከውጭ ሀገራችሁ ስትገቡ በቀላል ካፒታል ከ200 ሺህ እስከ 500 ሺህ ባለው ምን ብሰሩ ያዋጣችኋል የሚለውን እንደ ሀሳብ የምሰራላችሁ ነው የሚሆነው። እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ እያረጋችሁ እኛ እንድታበረታት እንጠይቃለን። እንግዲህ ትናንትናና ከትናንት ወዲያ የተሰራላችሁ መረጃ ላይ ያላያችሁ የቆርቆሮና ሚስማር እንዲሁም ብረትና ሲሚንቶ የፕላስቲክ ኮርኒስ የተለቀላችሁ መረጃ አለ። መለስ ብላችሁ ተመልከቱ። አሁን ወደ ያስክላችሁ መረጃ ስንገባ እንግዲህ ድንጋይ ነው። ድንጋይ በፎርዋርድ እና በሲኖ አለ። በፎርዋርድ ሲሆን ከ10 ሺህ ብር እስከ 20 ሺህ ብር ድረስ ነው እየተሸጠ የሚገኘው ማለት ነው። ከዚህም በታች የሚሸጥበትን ቦታ አለ፣ ከዚህም በላይ የሚሸጥበትን ቦታ አለ። ማክሲመም ዝቅተኛ 10 ሺህ ብር፣ ከፍተኛ እስከ 20 ሺህ ብር ድረስ ነው። በሲኖ ደግሞ ከ25 ሺህ ብር እስከ 35 ሺህ ብር ድረስ እየተሸጠ ይገኛል ማለት ነው ድንጋይ። ሌላኛው ደግሞ አሸዋ ነው። አሸዋ በፎርዋርድ 14 ሺህ እየተሸጠ ይገኛል። ዝቅተኛ በ6 ጎማ ማለት ነው። ከፍተኛ 30 ሺህ ብር ድረስ እየተሸጠ ይገኛል። እንዲሁም ደግሞ በሲኖ ሲሆን ከ60 ሺህ ብር አንስቶ እስከ 95 ሺህ ብር ድረስ እየተሸጠ ይገኛል ማለት ነው አሸዋ ማለት ነው። ሌላው ገረገንቲ ነው። ገረገንቲ እንግዲህ በፎርዋርድ እና እሱም በሲኖ አለ። በፎርዋርድ ሲሆን 6500 ብር እስከ 70 ሺህ ብር ድረስ ነው። በሲኖ ሲሆን ደግሞ ከ10 ሺህ ብር እስከ 15 ሺህ ብር ድረስ እየተሸጠ ይገኛል። ይሄም ደግሞ ርቀቱ ራቅ እያለ በሄደ ቁጥር በተጭኖ ስለሆነ ያው ነዳጅ ያለበት ሁኔታ ታውቃላችሁ። ውዱ አሁን ላይ ነዳጅ ሆኗል፣ ከእቃው በላይ ማለት ነው። እየጨመረ ይሄዳል። እንደየአካባቢው ደግሞ አንዳንድ ቦታ ላይ ከዚህም በላይ የሚሸጥበትን ቦታ ይኖራል። ሌላኛው ደግሞ ጠጠር ነው። ጠጠር በሜትር ኩብ ነው 2500 ብር እስከ 4000 ብር ድረስ እየተሸጠ የሚገኘው። እንዲሁም ደግሞ ብሉኬት ነው። ብሉኬት ባለ 10 ከ35 ብር ጀምሮ እስከ 120 ብር ድረስ እየተሸጠ ይገኛል። ሌላኛው ደግሞ ባለ 15 ነው። ባለ 15 ከ120 ብር አንስቶ እስከ ከ42 ብር፣ ዝቅተኛ 42 ብር ነው። ከፍተኛ እስከ 125 ብር ድረስ ትራንስፖርት እየራቅ እያለ በሄደ ቁጥር በክልል ከተሞች እየተሸጠ ይገኛል ማለት ነው። ባለ 20 ደግሞ ዝቅተኛ 45 ብር ነው። ከፍተኛ እስከ 130 ብር ድረስ በክፍለ ሀገር በክልል ከተሞች እየተሸጠ ነው የሚገኘው። ሌላው እንግዲህ አፈር ነው። አፈር በሲኖትራክ ነው። አፈር በሲኖትራክ ከ20 ሺህ ብር እስከ 30 ሺህ ብር ድረስ ነው እየተሸጠ የሚገኘው በሲኖትራክ። በትንሹ ሲሆን ደግሞ እስከ 15 ሺህ ብር ድረስ ነው እየተሸጠ የሚገኘው። አሁን ላይ እንግዲህ ሲሚንቶ ደግሞ ከ1600 ብር ዝቅተኛ፣ ከፍተኛ እስከ 2400 ብር ፒፒሲ ሲሚንቶ በኩንታል እየተሸጠ ይገኛል። ሌላው ደግሞ ጂፕሰም ነው። ጂፕሰም ብዙ አይነት ጂፕሰም ነው ያለው። ኤምቢ አለ፣ ደብልዩጂኤን አለ፣ ራይት አለ፣ አንበሳ አለ።
እንግዲህ የሁላ ተደማምሮ ማክሲመም አሁን ላይ የተሸጠ የሚገኘው ከ700 ብር እስከ 900 ብር ድረስ አንድ ኪስ አንድ ከረጢት እየተሸጠ ይገኛል። ጅብሰም ደግሞ አንዱ ኪሱ 25 ኪሎ ግራም ነው። 25 ኪሎ ግራም ነው እስከ 700 ብር የተሸጠ የሚገኘው ማለት ነው። በነገራችን ላይ ትራንስፖርት ነው ጅብሰም የተወደው። ፋብሪካው ብዙ ጊዜ ዋጋው ተመሳሳይ ነው። ትራንስፖርት ግን ያው የጅብሰሙን ዋጋ ግማሽ በግማሽ ነው የያዘው። እንግዲህ ሌላኛው ደግሞ በቀጣይ እንግዲህ የምሰራላችሁ የሴራሚክ እና የባኞ ቤት እቃዎች እንመለከታለን። እንዲሁም ደግሞ የ80 ቅጠል ቆርቆሮ ቤት ለመስራት ምን ያክል ገንዘብ ያስፈልጋል የሚለውን በዝርዝር የእንጨት ቤት የብሎኬት ቤት እንመለከታለን። እስከዛ ድረስ ሰብስክራይብ ላይክ አድርጎ እንግዲሁም ፊኒሽንግ ማሰራት ለምትፈልጉ ጠቅላላ የፊኒሽንግ ስራ እኛ እንሰራለን። የኳርቲስ ስራ፣ ጅብሰም ስራ፣ ሴራሚክ ስራ እንዲሁም ጅብሰም ኮርኒስ፣ ፕላስቲክ ኮርኒስ፣ ግድግዳ ቻክ፣ ቀለም ስራ ስለምንሰራ እኛ ማናገር ትችላላችሁ። የመጀመሪያ ኮሜንት ላይ ስልኬን አስቀምጣለሁ። የተንቀሳቀሰን የተለያየ ቦታ እየሰራ እንገኛለን። እስከዛው ድረስ በሌላ ቪዲዮ እስከምንገናኝ ቻው።